ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ትናንትና ክርስማስ ነበር። ሴሌብሬት ያደረጋችሁ እንደሆነ አንዳንድ ጊፍቶችም ማግኘታችሁ ከሆነ እንኳን ደስ ያላችሁ። ነገር ግን ጥሩ ጊዜ ከቤተሰቦቻችሁ ጋር ወይንም ደግሞ ከምታፈቅሩት ጋር ወይንም ኢንቫይት እንደኔ ሄዳችሁ ከጓደኞቻችሁ ቀድሞቹ በአመት አንድ ጊዜ የምትገናኟቸውን ጥሩ ጊዜ አሳልፋችሁ ይሆናል ብዬ እገምታለሁ። አልጠራጠርም። ጥሩ የጥሞና ጊዜ እንደነበራችሁ። ዛሬ ኢቭ ነው after the Christmas. That's a Friday morning for me. ለእናንተ እንዴት እንደሆነ ባላውቅም አሁን በእውነቱ እንደዚህ ባለበት ጥንጥር ባለበት ጊዜ ማረፍና መተኛት እንዴት ይቻላል? በሚገርም ሁኔታ ይሄንን የምታዩት ሰውዬ የምን ሚኒስተር ነው፣ ፕሮስፐሪቲ ፓርቲ ነው። እነዚህ ህፃኖች ልጆች ላደረጉት በጎ ነገር መመስገን ሲገባቸው ይሄን ማድረግ ወንጀል ነው ብሏል። ምን እርዳታ መስጠት። ፖዝ ላድርግና እዚህ ላይ ስለዚህ የጊዜያዊ አስተዳደር ፕሬዚዳንቱም ለሰጠው ራምብል ይባላል በእንግሊዝኛ ጀስት ምን እንደሚናገር እኔም ዲስሌክሲ ነኝ። እንደዚህ እንኳን ጃጅ ማድረግ ባይሆንም ነገር ግን መስማማ በዚህ ከፌደራል መንግስት ጋር መስማማት ደርሰናል። በዚህ ከመንግስት ጋር መስማማት ደርሰናል። ይሄ ሰውዬ ዛሬ ሊወጣ የቻለው እነዚህ ህፃኖች ሰዎች እነዚህ ህፃን አንበሶች ወጥተው ለዓለም ባሳወቁት ምክንያት ነው። ፕሮባብሊ ከዛም መሀል ከተማ ካሉት ከእንደነዚህ አይነቱ ከማይረቡት ተደውሎለትም ይሆናል ሄዱ ኢለክ የመስማማቱ ጊዜ የመደማመጡ ጊዜ ያለፈበት ነው። ፈርም መሆን አለባችሁ። ህዝቡ የዚህ ረሃብ ምክንያት በእግዚአብሔር የመጣ ድርቅ አይደለም። ይሄ ሰው ያመጣሽ ጥፋት ነው። ከጦርነቱ በፊት እነዚህ ሰዎች ምንም እንኳን ባይኖራቸው እዛ ውስጥ ነጋዴዎች አሉ፣ ቢዝነስማኖች አሉ፣ ሰርተው የሚኖሩ አሉ፣ የመንግስት ሰራተኞች አሉ፣ ገበሬዎች አሉ። ምንም ቢሆን ደሳሳ ጎጆአቸው ተወልደው ያደጉበት ሄደው መኖር አለባቸው። መስማማት እዚህ መግባባት ደርሰናል። እዚህ ይሄ መብቃት አለበት። ድሰት ለህዝቡ የቆምክ ከሆነ ይሄ ከህዝቡ ጋር በዚህ ጋር ከፌደራል መንግስት ጋር መስማማት ደርሰናል። አንደርስታንድ መደራረግ ሲሪየስሊ በእንግሊዝኛ አንደርስታንድ መደራረግ ነው። ይቅርታ፣ ይሄ ነገር መቆም ያለበት ነገር ነው። ኤንድ ኦፍ ስቶሪ ጀስት ስቶፕ። you have to stop። ፈርም መሆን አለበት። ህዝቡ መመለስ አለበት። ባጀት መለቀቅ አለበት። ያዘለቀቅ አይደለም። ወርቁን እያካበተ ይሄድ የለ ማንንም እንትን ሳይ ይሄ ነው ከአንተ ህዝቡ የሚጠብቀው ይሄንን ነው። የጠራው 2-3 ሚዲያ ነው። ሌሎችን ወያኔ የሚሉት ሚዲያ አሉ። እነዚህ ጥሩ የሆኑ ዩቲዩቦችም ቢሆኑ እነሱ አልጠራም። አልዛ ያፋጥጡት ነበር። አንፎርቹኔትሊ እነዚህ
ሚዲያዎቹ ሳያውቁት ቀርተው ነው እንዴ? እንዳይናገሩ ተይዘው ነው እነዚህ ህፃኖችን አሁንም እንዲያግዷቸው ሲያደርግ የሚያደርገው። ይሄ በዚህ ምክንያት ነው። ስለዚህ ከመስማማት ደርሰናል ነው we need ፍሬውን ማየት አለብን። እያረስኩ ነው ነገ በላለሁ እያለ በተስፋ የሚጠበቅበት ነገር የለም። መመለስ አለባቸው። ተሰት ቦታቸው መሄድ አለባቸው። ተሰት እርዳታ መግባት አለበት። ተሰት ነዳጅ መሄድ አለበት። ተሰት ባጀት መለቀቅ አለበት። ተሰት ፒሪድ ሲሪየስሊ ፖይንት ፉል ስቶፕ። በፈለከ እንደዚህ አሁንም ሚዲያ የወጣው ሪስፔክት ተገደበ ነው። እነዚህ ህፃኖች ባደረጉት ነገር ተገደ ነው። እናውቅ ነበር። ካወቅ ታዲያ ለምን ሚዲያ ላይ አልወጣህም ነበር? ወጥተህ አልተናገርክም። ካወቅ ለምንድን ነው ሚዲያ ላይ ወጥተህ ያልተናገርከው? በየ15 ቀኑ አዲስ አበባ የምትሄድበት ምክንያት ለዛውም ብቻህን። ይሄ ሲሪየስሊ መታሰብ ያለበት ነገር ነው። ሌላው ወደዚህኛው ከመሄድ በፊት ፖይንት አድርገናል። የዶክተር ደብረጽዮንን ፎን እየጠለፈ ነው 4 ኪሎ ያለው ለሚደርሰውም ትብያል። ከዛ በፊት ብዙዎቻችሁ እንደጻፋችሁልኝ ለማን እንደምንጽፍ አናውቅምና እንደው እንዴት እንደምንጽፍ አናውቅምና እስቲ እንትን በለን ያላችሁት ከቻልኩኝ ዛሬ አልብዛም ደግሞ ነገ ወይም ከነገ ወዲያ የአምነስቲ ኢንተርናሽናል አድሬሳቸውን እንዴት መጻፍ እንዳለባቸው ሂውማን ራይት ዋቾችንም እንደዚሁም ደግሞ ዩናይትድ ኔሽንን ኢሜል እዚህ ፖስት አደርግላችኋለሁ። ለጊዜ ይሄ ትልቅ ነገር ነው። መጻፍ አለብን። ኢንካውንት እኔ ስጽፍ፣ አንተ ስትጽፍ፣ አንቺ ስትጽፊ አይናቸው ሊከፈት ይችላል። ስለዚህ በጣም ኢምፖርታንት ነው እና ለዚህ ለጠየቃችሁኝ ጥያቄ በጣም ነው የማመሰግነው። ሁልጊዜ እንጻፍ እላለሁ። እኔም ይህንን በቅርብ ጊዜ ፖስት አደርግላቸዋለሁ። አሁን ወደዚህ ልመልከት። እንደነዚህ አይነት ሰዎች ናቸው ያለ ይሄ ድናይን እያደረገ እንደሚላክ በፌስቡካቸው ፕሮስፐርቲ ፌስቡክ ውስጥ ሄዳቸው አንበቡት። 3 ገጽ ነው 4 ገጽ ጽፈዋል። ይህም ደግሞ በየቦታው ይሄ በነሱ የፕሮፓጋንዳ ሚዲያ ላይ እየወጣ ነገር እንዳልኩትን አላለ። ሁልጊዜ እነሱ በነዚህ በነ ሆዳሞቹ አገር ህዝቡን የህዝብ አገር ብቻ ሳይሆን ሀገር ያለ ህዝብ እኮ አገር የለም፣ ሜዳው አይደለም። ህዝቡን ክደውት የሄዱት ብዙ አንዳንድ ሚስጥር እንትና ብለው አሁን ቲፒኤልኤፍ እነሱ የጀመሩት ነው። ቲፒኤልኤፍ ከነሱ ገንዘብ እንኳን ይወስዳል። ፋክት አይደለም፣ ውሸት ነው። ውሸት። አንድም ነገር ከነዚህ ሪፊውጂዎቹ ሳንቲም የተወሰደ የለም። አንድ ሰው ፖይንት አድርገዋል ብሎ አንድ ፓርቲ ተናገረ። እንዲመረመር እንኳን እንትን ቢል ቦታም አይሰጡም፣ አላወሩም። አንድ ሰው ይሄ ውሸት ነው። አሁንም ደግሞ ይሄ ሰውዬ የሚያደርገው ነገር የሌለ ድርቅ የለም፣ እንዲሁ ለፖለቲካ ነው። ይሄ ቲፒኤልኤፍ የፈለገ ነው ይላል። ጀስት እፍረተ ቢስ። በአይናችን እያየን አይደለም የሚል ነው። ኖ ያያችሁት ድራማ ነው ሊለን ነው። ይሄ የተለመደ ነው። በእነዚህ በፕሮስፐሪቲ ፓርቲ ጅማ ላይ ተሰብስበዋል ከነዚህ ከካጆቹ ጋር ከትላንትና ወዲያ ይህንን አውጣ ተብሎ ይሄ ያወጣ የተናገረ ነው። ይሁን በየሚዲያው ሄደን ለምንድን ነው ዓለም ተናጋች? የኛ አንድነት ዓለምን አናጋው። የነዚህ አንበሶች ህፃኖች ዓለምን አናጋው። እዛም አውቀው ትላንትና እኔ ተጋብዤ
የሄድኩኝ ወሬው ይሄ ነበር። ሲያዋሩኝ የነበረው ይሄ ነው። ይፈንደው ከ40 ምናምን ዓመት ጀምሮ የሚያውቁኝ ናቸው። የውጭ ሀገር ዜጎችም ቢሆን ኢንተረስታቸው ይሄ ነው። ቁጭ ብለን ስናወራ የቻልኩትን የሚያህል ኤክስፕሌን አደረግኳቸው። ይሄ እንደ በ1970 በነበረው ጊዜ ድርቅ አይደለም፣ ወይንም ደግሞ 85 84 85 በነበረው በደርግ ጊዜ የነበረው ድርቅ አይደለም። ይሄ 4 ኪሎ ያሉት የተቀመጡት እንደነዚህ አይነቶቹ ዛሬ 30 ምናምን ዓመት ተምረው አሽቃብጠው ዛንን ምን ብለው በዛ ህዝብ ደም ተምረው እዚህ ከደረሱ በኋላ ይኸውና የነዚህ እንኳን የነዚህ ባይገርመኝም እነዛ ቋንቋውን የሚናገሩት አሁንም ያሉት አሉ። ከኔ ኢማጂን ተራድሮ ማድረግ ህዝቦች እነዚህ ህፃኖች ሰብስበው ለህዝቡ የተገኘውን ተሰብስበው መስጠት ክልክል ነው በህግ አለ። የት ቦታ ነው? It's just I'm not kidding you. It's not a joke. Really. They don't know no shame. It's a mind-boggling. Apparently, probably he's gonna go in his account. ከ100 ብር 20 ብሩን እየላከ 80 ብር ለጠመንጃ ሊያውለውና ሊገለው ነው። እነዚህ ገዳዮች ሌላ ምን አለ? እየላክን ነው አለ። ውሸት እንኳን ልትልክ ባጀቱንም በደንቡ በስርዓቱ አላክም። ውሸታቸው ማለቂያ የሌለ የማያፍሩ አንድን ብሔረሰብ እናጠፋለን ብሎ በ21ኛው ክፍለ ዘመን እንትን ያሉ እኔ ኬት እንዳገኙት ይህንን ዶክተር ነው ይሉታል። nowadays couple under page አርቲፊሻል ኢንተለጀንስ የሚጻፈለት ይሆናል። ምን ይታወቃል? በምን እንዳለው ፔጅ እንትን አላውቅም። ብቻ ምን ይደረግ። በጣም የሚገርምና የሚያሳዝን ነው። ወርድ ቃል እንትን ይላል እኮ ቃል ያጥራል። እርዳታ ማድረግ እየተከለከለ ነው ይላል፣ ያስቀጣል ይላል። ይህንን እነዚህ ህፃኖች የሚያደርጉትን በጎ ነገር ዲስከረጅ ለማድረግ ነው። እውነተኛ ለህዝቡ የሚያስቡ ቢሆን ኖሩ ትልቁ ነገር ነው። በርቱ። በእናንተ ውስጥ አንዳንድ አሉ በጎ አድራጊ ብለው የሚያጠፉም አይጠፉም፣ ነገር ጀስት ታይኒዎች ናቸው። አካውንታብል እንዲኖር የተሰበሰበው ገንዘብ ይሄን ያህል ነው፣ ይሁንና ይሄን እንደዛ እንዲኖር በመንግስትነት ምክንያት እነሱ ካዝን ውስጥ አይደለም፣ እነሱ ውስጥ አይደለም፣ እንዲኖር ትጠየቃላችሁ። ነገር ግን የምትሰሩት ነገር ጥሩ ነገር ነው። በርቱ። እነዚህ አያውቁም እንጂ እነሱንም ያስከብር ነበር።
ነገር ግን እነዚህ የበጎ አመለካከት፣ የበጎ አስተሳሰብ፣ የበጎ ቅንነት አስተሳሰብ የታላቸው በፍርሃት የሚኖሩ ጨካኖች ስለሆኑ ሁሉ ነገር ያስፈራቸዋል። ልድገመው፣ በፍርሃት የሚኖሩ ጨካኞች ስለሆኑ ሁሉ ነገር ያስፈራቸዋል። ሁሉ ነገር ለመጥፎ ነው። ሁሉ ነገር they are paranoia. ፓራኖያ ሰው አይታቸዋል። they are suspicious because የሚያደርጉት ነገር ሁሉ የተጠላ ነው በህዝቡ። በአማራው፣ በትግሬው፣ በኦሮሞ፣ በሀይድያው፣ በምኑበት የሚያደርጉት ሁሉ የተጠሉ ናቸው። በሁሉም ይህንን ሳያውቁት ቀርተው አይደለም። እንዴት አድርገን እንጂ እንዲህ አይነት ቅንነትን ነገር እነዚህ ሁሉ ጊዜ ኤግዛምፕል አመጣለሁ እንጂ እንደዚህ ሲሆን በሰለጠኑት ሀገሮች ውስጥ ምን ይኮናል መሰላችሁ ወገኖች? አይና አማካደኛው ነው ማች አደርጋለሁ ይላል ገቨርንመንቱ። አንድ ብር ህዝቡ ቢያወጣ 1 ብር ማች አደርጋለሁ። ኢንከሬጅ ለማድረግ ነው። ህዝቡን ኢንከሬጅ ለማድረግ ነው። እንዲህ አይነት ነገር በጎ ነገር ነው። ለስራ ቢሆን ለስራ ነው። እነሱንም ያቀልላቸዋል። እንዴት ተደርጎ እነዚህ በጎ አድራጊዎች ልጆች የሚያደርጉትን ነገር ይህንን የመሰለ በጎ ነገር እንዴት ነው የሚቃወመው? ይሄ እኔ እኮ የማይገባኝ ነገር ነው። እንዴት ነው የሚቃወመው ይሄንን? Seriously. I don't get it. Seriously, I don't. እንዴት ነው የሚቃወመው? የፈረደበት ቲፒኤልኤፍ አለ። ስሙን እየጠራው ነው። ምን እንደሚሉት እንደ ቲፒኤልኤፍ ማለት እኮ ነው የሚናገረው። ሂዱና በቪዲዮ ይዩት የሚናገረው። አንድ ጊዜ የዛ ሀገር ተወላጅ ልጅ ነው ሁሉ ነገር ሲያነሳ ቲፒኤልኤፍ ካልገባበት ቅመም ላይ ጨው ጠብ ያላደረገ እንደሆነ እንትን ያለ ቀንስ ብለድ ሃይ ብለድ ፕሬሸር አለበት ጨው ምናምን ቀንስ እንደሆነ ደግሞ ትነስነስ ካላደረኩበት አይመስለኝም። እንደዛ ነው። እነዚህ ደግሞ እንደዛ ናቸው። በሁሉ ነገር ቲፒኤልኤፍ መሆን አለበት። ትንሽ ቅመም ስፓይስ ቴስቲ ለመሆን እንዲጣፍጥ ይሰለቻል። ለሁሉ ነገር የሶስተኛ ዓለም ጦርነት ቢመጣ ቲፒኤልኤፍ ነው። ሶፋር አላሉም። የራሽያ እና የዩክሬን ጦርነት ቲፒኤልኤፍ ነው የጀመረው አላሉም። ሶፋር ለባንዳ ከሻዕቢያ ጋር የሚገናኝ ነው። መጀመሪያ የተገናኛችሁት እናንተ 1 ሚሊዮን ሳምንትን ህዝብ ያጠፋችሁት አልተገናኘሁም ብሎ ጽፏል። አንድም ኤቪደንስ የለም። የነበር you don't have no picture, you don't have no show us or የዓለም ጋዜጣዎች የተናገሩትን one time አልጀዚራ እሱንም ከዌብሳይቱ በ5 ደቂቃ ውስጥ መንቅለው አወጣው። የዛሬ 2 ዓመት 3 ዓመት እውነተኛ የሆነውን ከአልጀዚራ መንግዬ ላወጣው እችላለሁ። ዛሬ ዌብሳይቶቹ አንድ ጊዜ ተናገረ። እሱም ያገኙት ኢንፎርሜሽን ውሸት እንደሆነ አውቀው ሳይውል ሳያድር ከዌብሳይት ፔጃቸው ነቅለው አወጡት። እናንተ ናችሁ የሀገራችሁን ህዝብ የውጭ ህዝብ አስመጥታችሁ የሀገራችሁን ህዝብ ያስጨፈጨፋችሁት። አሁንም ደግሞ የምትጨፈጭፉት፣ በረሃብ የምትጠብሱት እነዚህ ህፃኖች ላደረጉት መልካም ነገር መመስገንና መሸለም የሚገባቸው ናቸው እንጂ ይሄ ህገወጥ ነው ትላለህ እንዴ በሙሉ አፍህ?
ብዙ መናገር እችል ነበር፣ ነገር ግን እንደው ምን ይጠቅማል? እና ወገኖቼ አሁንም ይህን ነገር ኦብጀክት አድርጉ። አሁንም ይህን ሰውዬ ፒክቸሩን አውጥታችሁ አውግዙ። እንደነዚህ ራሳቸውን ካልመታን በእውነቱ ጊዜው እየደረሰ ነው። ይህ ትልቅ ነገር ነው። ዓለምን ያንትን ያለው ደርሷል። እያየነ ነው ብለዋል። የዩሮፒያን ዩኒዮኖችም እያሳሰበን ነው ብለዋል። ምንም አይደል ያሳስባቸው እንጂ አትሊስት። ስለዚህ ወገኖቼ አሁንም እነዚህን ሰዎች እናስብ፣ እነዚህን መውቀሳችንን አናቁም ለእውነት እስካልቆሙ ድረስ። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። መልካም ከክሪስማስ በኋላ እረፍት የምታርፉ ከሆነ የምትዝናኑ፣ የምታነቡ፣ ሁሉን ነገር የምታደርጉ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይከተላቸው። ያንን ህዝብና ያችን ሀገር እግዚአብሔር ያስብልን።